እንግዲህ ዛሬ ቲናን ከዚች ዓለም አሰናበታት። አባባና ዳኔ አብረው በመሆን ይህንን ቲናን ያስወገደ ሰውዬ ለሀገር ነቀርሳ ነው በማለትም እስር ቤት እንዲገባም አደረጉ። ወንጀሉን እያንዳንዱን ነገር ለፖሊስ ተናዘዙ። በእርግጥ ዳኒ ቲናን ከምትመጣበት ለመጠበቅ እየሄደ ወይም ለመቀበል እየሄደ ነበር በሰዓቱ። ቲና ስትመጣ ያ ሰውዬ መንገድ ላይ ጠብቆ በጨለማ እንዳይሆን አድርጎ ከዚች ዓለም አሰናበታት። በመቀጠል ዳኒ አጠገቡ ሄዶ ለማዳን ባለመቻሉ በጣም አዘነ። ነገር ግን ትልቅ መረጃ እሱን አሳልፎ ለፖሊስ የሚወረውር በስልኩ ቪዲዮ ቀረጸው። አሁን ላይ የቲናን መሞት ለአባባም ነገረ ዳኒ። ቲና በእርግጥ ተስፋ ቆርጣ ነበረ። መጀመሪያውንም ታይቲና በጨለማ መውጣት ይቅርብሽ እያላት ዳኒ ምንም እማጣው ነገር የለም ከዚህ በኋላ አለች። በካሊብና እንዲሁም በኢደን በመናደድ የተነሳ ነበረ። በእርግጥ ሰውየው ያን 1 ብር ካላመጣሽ አሰናብተሻለሁ ብሏት ነበር። እሷም ከፈለክ ግደለኝ ከዚህ በኋላ 5 ሳንቲም የለኝም በማለትም መልሳለት ነበረ። ሰውየውም ያንን ብር እስካላመጣች ድረስ አስወግዳለሁ ብሎ ስላመነም በቢላዋ ሆዷን ወግቶ መሀል ጎዳና ላይ ጣላት። ዳኒ በሰዓቱ ማዳን ስላልቻለ ያለው አማራጭ እሱን እስር ቤት የሚከትበት ወንጀሉን በቪዲዮ መቅረጽ ነበረ። ሰላም ውድና የተከበራችሁ የቪኒ ዳና ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። ትሁት ዛሬ ከካሊብ ጋር የተፈጠረውን ነገር በጣም ተናዳበት ትገኛለች። እናም ኤደን ጋ ያለውንና የተቀራረቡትን በጣም አናዷትም ስሜታዊም አድርጓታል። ትሁት በእርግጥ ኤደን ጋ እንደዛ መሆኑን አልጠበቀችውም ነበር። ኤደን ለካሊብ እያግባባቿት ነበረ እና የእውነት አፍቅረው ቢሆን አንቺ ቀማሽ ማለት ነው በጣም አዝናለሁ ብላ ጠየቀቻት። አንቺ አልፈልግም አልሽ፣ አንቺ የምታፈቅረው ሌላ ሰው ነበረ፣ ስለዚህ እኔ ደግሞ ለራሴ ጠባ አደረግኩት አለች። ኢዱ በዛን ሰዓት እውነቷን ሳይሆን ውሸቷን ነው ያንን ልትጠይቅበት የቻለችው። ትሁት ሁሉም ቁጭ ብለው ሻይ ቡና እያሉ በሚሉበት ሰዓት ካሊብና ኤደን እያደረጉት ያሉት አክት አልተመቻትም። በመበሳጨት ከአባባም ከሁላቸውም ፊት ተናዳ ሄደች። ይህን ጊዜ ኤደን ተከተለቻት። ደህና አይደለሽም እንዴ አለቻት። ደህናን አልመስልም አለች ትሁትም። ትሁቴ ደህና መምሰል ብቻ ሳይሆን የተናደርሽም ትመስያለሽ አለቻት። ቆይ ግን በዚህ ልክ ከካሊብ ጋር መቀራረቡ አልበዛም እንዴ አለቻት። ምን ችግር አለው ቃናሽ እንዴ ማለቴ እሺ በጣም ያስጠላል አለች። እንዴ አንቺ የምታፈቅሪው እና ያን ጊዜ እኔና ካሊብን አንድ ለማድረግ ዋጋ እየከፈልኩ ነው እያልሽ እያጨበጨብሽ ነበረ እና አሁን ምን ተገኘ? አፍቅሪው በሆን ልትቀሚ ነበር ማለት ነው አለቻት። አንቺ ካሊብን ሳይሆን ሌላ ሰው ነው የምታፈቅረው፣ ስለዚህ እኔ ደግሞ ለራሴ ጠብ አደረግኩት፣ ችግሩ ምንድን ነው አለቻት። እሺ ይሁንልሽ ችግር የለውም አለች። በጣም ተናደደች። እንግዲህ አሁን ላይ ኤደንና ካሊብ ተያይዘው ድንገት ወደ መኝታ ክላስ ሄዱ። ካሊብና ኤደን ግን ቲናንና እንዲሁም ዳኒን ለማናደድ እንጂ ለመበቀል እንጂ ሁለታቸውም ተነጋግረው ነው ነገሩን እንትን ያሉት። ፍቅረኛሞች መስለው አክት የሚያሳዩት የእውነት ተፋቅረው አይደለም። ሁለቱ ያደረጉትን ነገር ለመቅጣትና ለመበቀል እንዲሁም ደግሞ የእኛ ስሜት ምን እንደሆነ ይግባቸው በማለት ነበረ። አሁን ላይ ግን አቅጣጫ ወደየት ነው? ሌላው ቲና በዚህ የተናደደችው፣ ዳኒም በጣም ተናደደ። ሌላው ሲሆን መኝታ ክላስ መግባት ማለት ምን ማለት ነው? ማለቴ ይሄ የማይረባ ሚስቴን ያስኮበለላት እሱ ነው መጀመሪያውንም አለ። ቲና አንተ ደግሞ ተረጋጋ፣ ዝም በል፣ እኔስ ባሌን አይደል እንደ ተቀማሁት አለችው። ቀጠለና ቢሆንም
አላት። በቃ አሁን አንጠጣ ስትለው እኔ በዚህ ሰዓት አልጠጣም በጠራራ አላት። እሺ ና ምን ችግር አለው? እኔስ እሺ እቤት መጠጣታችን እቤት አስመጭና ጠጭ አላት። እንዴት ነው እዚህ ቤት የምጠጣው? እቤትማ አልጠጣም መውጣት አለብኝ ብላ ቲና ወጣች። እዛው ስትጠጣ ውላ ማታ ስትመጣ የገጠማት ነገር ያ ጉብዳ ሰውዬ ያንን 1 ብር ካላመጣሽ 24 ሰዓት ሰጥቼሻለሁ ብሏት ነበረ ጠዋት ስትሄድ። ግን በማግስቴው አምሽታ ጠጥታ ስትመጣ የ24 ሰዓት ደርሶ 1 ሚሊዮን ብሩ ስላልተሰጠው እሷን ጠብቆ ገደላት። ሌላው በጣም በሚገርምና በሚያሳዝን ሁኔታ እሷም ያላንድ ተቆርቋሪ ጎዳና ላይ ወደቀች ሬሳ። አሁን ግን ምንም ማድረግ ያልቻለው ዳኒ ልቡ ተሰበረ። እዚህ ኢዴንን አጣ፣ እዚህ ቲናን አጣ። አባባ ጋር ሄዶ አባባ ያየሁትን ነገር ብነግር አታምንም አለው። ምንድን ነው? ያ ሰውዬ እኮ ቲናን ሲያስወግዳት አየሁ። ምን አለ? አዎ የእውነት አምሽታ ስትመጣ እኔ እየተከታተልኳቸው ነበር በቅርብ ርቀት። እናም ስለት ይዞ እሷን ወጋት። እኔ በሰዓቱ ማዳን አልቻልኩም፣ ምክንያቱም ከዛ ከሰውዬ ጋር እንኳን ሰው ሰይጣን አይጣላም። እኔም የሷ ዕጣ ፈንታ ስለሚደርሰ ብዬ ግን አንድ መረጃ ያስኩኝ ቪዲዮ ይዣለሁ አለው። አባባም ጎበዝ የኔ ልጅ ጎበዝ፣ ግን አባባ ይህን ሰውዬ ለህግ ማቅረብ አለብን። አሁን ቲናን ገሏል። እኔ እናንተን ደግሞ አግቶን ነበረ፣ እኛ መለጥ ነው። ቲና ስላንተ መረጃ ሁሉንም ሰጥተዋለች። ስለዚህ ነገ ጠዋት እኛንም የሆነ ነገር ማድረጉ አይቀርም አለ። አባባ ምን አባቱ ሊያመጣ? አትፍራ ልጅ ዳኔ አለው። አትፍራ? እንዴት አንፈራም? ይኸውልህ አባባ ሰውየው አደገኛ ነው። ቲና ብሩን አንጭ ሲላት እኔ ብር አላገኝም፣ ግን ደግሞ ካሊብን አግተን ታባባ ያለ ንብረቱን መውሰድ እንችላለን ብለው ነበረ። እሱ ግን መጀመሪያ አንቺን አስወግጄ ወደ እነሱ ቀጥታ እጓዛለሁ ብሏታል። ስለዚህ ይህን ሰውዬ አረመኔና ነፍሰ በላ ነው ብለን እስካላጋለጥን ድረስ ሌላ ችግር ይፈጠራል አባባ። እናም ለህግ ማመልከት አለብን። ይህ ሰውዬ አስቸጋሪ ነው። ነገ ጧት አንተን ካሊብን ቢይዝ የታባክ ስንል ደግሞ ሚስጥሬን አወቁ ብሎ ሌላ ነገር ያደርገናል። ሚስጥሬን ለማንም ዘርተሽ እነዛ ሚስጥሬን ያወቁ ሰዎች ራሱ እንዳንቹ እጣ ፈንታቸው ተመቃብር በታች መሆን ነው ብሏታል አለ። አባባም እኮኔን ሊደፍረኝ? በእርግጥ እንዳልከው ካፌ ቁጭ ብዬ መጥቶ አስፈራርቶ ሄዶ ነበረ። እሷ እናንተ ተመካክራችሁ ነው ተዛ ቤት ወታችሁ ሄዳችሁት ያስፈታችሁ እሷ ናት አለኝ። አዎ እሷ ናት ያሳገተች ሰው ነው ያስፈታኝ አልኩት። ከዛም እና እገላሻለሁ በላስ ሲለኝም አይመለከተኝም አንተም አይቀርልህም አለኝ። እንግዳውስ ሞክረኝ፣ ይሁንም መርፌ የሚያስተነፍስህ አይነት ሰው እኮ ነህ፣ ምን ታመጣለህ ስለው እንግዳውስ ይዋጣልናል አንተንም አግታለሁ ብሎኝ ነበር። እኔ ደግሞ ይውልክ አንተን ደም ስርህን ብዬ በያዝኩት መሳሪያ ደፋህ ነበር፣ ግን ወንጀለኛ መሆን አልችልም አልፈልግም አልኩት። ከዛ ኦ እና ምን ይሻላል በጉልበት ወይስ በህጉ ሲለኝ በህጉ ወንድ ከሆንክ እዚሁ ጠብቀኝ ብዬ ለፖሊስ ስደውል እሷም ልጦ ሄደ። ስለዚህ በእርግጥ ሰውየው አደገኛ ነው ሲልም አዎ አባባ መጠንቀቅ አለብን፣ አሁን ሌላ ችግር ይፈጠራል፣ ሚስጥሩን ስላወቅንበት እኛንም ይጨርሰናል። ስለዚህ አለ እና በምን መረጃ እናስይዘዋለን? አባባ እኔ ቪዲዮ ቀረጨዋለሁ ያደረጋትን በማለትም እንግዲህ እሺ በማለት አባባና ዳኒ ተመካክረው ወንጀሉን እንዳለ አውጥተው ለህግ አሳልፈው ሰጡት። ይሄን ጊዜ እሱ በቁጥጥር ስር ዋለ። በሰዓቱ ዳኒም ላይ ዛተበት። ዳኒም አየህ መጥፎ ስራ የትም ቦታ አያደርስም፣ አንተና ቲና መጥፎዎች ናችሁ። ቲና ወደ መቃብር፣ አንተ ደግሞ ወደ እስር ቤት ሸቤ እድሜ ልክህን አለው። እምንኝ እኔ እንኳ እዚህ እድሜ ልክ ቢፈረድብኝ እስር ቤት ምኖር አንተንና ያንን ሽማግሌ የኔ ሰዎች ይደፏችኋል ብሎ ዛተበት። ከዛም ዳኒ የሰማውንም ለፖሊስ ተናገረ። ይኸው ሌላም ተባባሪ ወንጀል የሚሰሩ ሰዎች እንዳሉት
እናንተ በህይወት አትኖሩም፣ እገላችኋለሁ ብሏልን ብሎ ተናገረ። በዚህ ሰዓት አባባም አው ብሏል ብለው መሰከሩበት። ሌላው ኢደንና ካሌብ አሁን እነሱን ለማናደድ ብለው ያደረጉት ነገር ሌላ ችግር የፈጠረ መሰላቸው። ከዛም እኔ በህይወት ኑራ እንድትቃጠል እንጂ እንድትሞት እኮ አልፈለግኩም ነበረ ካሌብ፣ አሁንም ዳኒን እንዳያሳጣን አለች። እኔ ቲና ሞተች ማለት ተገላገልኩ ማለት ነው። ቢያንስ 80ችንን ቀደን የራሴን ህይወት ልኖር ስላት እምቢ ያለች ናት። ስለዚህ አንቺ ደግሞ ታውኑ ማጣት ካልፈለግሽ ኦኬ፣ እኔ ግን ትልቅ እረፍት ነው አላት። እነሱ ሁለቱ ተመካክረው እነሱን ለማስቀናት እንጂ የተለየ ግንኙነት የላቸውም። ግን አሁንም ትሁት ለካሌብ ያላትን ስሜት ተረድታለች። ኢደን አሁን ካሌብና ትሁትን ባንድ ለማድረግም እየጣረች ትገኛለች። ሌላው ቲና ግን የክፋቷ ክፋት ራሱኑ ጠልፎ ጥሎ አሰቃያት። ተስቃይም በኋላ ነፍሷ አረፈች። በዚች መሬት ላይ ልትኖር አልቻለችም። እናም ክፉ ስራ ምን አይነት ዋጋ እንደሚያስከፍልም ከቲና ተምረናል። ሌላው እንግዲህ አባባ አሁን ላይ አንዷን ጥላቱን ተገላገለ። መሞቷ ባያስደስተውም በቁሟ እንድትቀጣ ይፈልግ ነበር። ግን ደግሞ ሰውየው አስቀድሞ አሰናበታት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው